ወላጅ አባቱን በመግደል በሞት በተቀጣው ግለሰብ ዙሪያ ፖሊስ እውነታውን አጋለጠ። ውሳኔውም ተፈጻሚ እንዲሆን ለሚመለከተው አካል ተላልፎ ተሰጥቷል። ግድያውን የፈጸመው እኔ ሳልሆን እናታችን ናት በማለት ልጅ ለፖሊስ ቃሉን ሰጥቶ እንደነበረም ተገልጿል። ወጣቱ የአባቱን ሕይወት እስከ ማጥፋት ያደረሰው ጉዳይም አግራሞትን ፈጥሯል። አጠቃላይ ስለ ወንጀሉ አፈጻጸም ፖሊስ በምርመራ ወቅት እንዳረጋገጠው የሟች ቤተሰብ የተሻለ የኑሮ ደረጃ ላይ ነበሩ። ምንም የጎደለባቸው ነገር ባይኖርም አንደኛው ልጃቸው ግን ከቅርብ ጊዜ ወዲህ ያልተለመደና አዲስ ጸባይ ማምጣት ጀምሯል። በአጭር ጊዜ ውስጥ ሀብታም የመሆን ምኞት። ይህ ፍላጎቱ በቀላሉ የሚሳካው ደግሞ ወላጅ አባቱ የሆኑትን አቶ ኑረዲን አልዬን በማስወገድ ብቻ እንደሆነ ራሱን ያሳምናል። ቤካ ኑረዲን የተባለው የሟች ልጅ ግድያውን የፈጸመበት ምክንያት አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በሚል የተሳሳተ አረዳድ እንደሆነ ተገልጿል። ታዲያ ይህንን ክፉ ሐሳቡን ለመተግበር ያግዘው ዘንድ የቅርብ ጓደኛው እንዲተባበረውም ያሳምነዋል። አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሐሳብ ያነሳና ጓደኛውን ያማክራል። ስለዚህ ጓደኛው ትንሽ ሪዚስት ማድረግ እኔ ነኝ መፈጽመው፣ አንተ መተባበር ብቻ ነው፣ እኔ ነኝ በቃ ሁሉ ነገር ጎግል ያደርጋል። ምን ጎግል ያደርጋል? ኢንሱሊን ኦቨርዶስ ሲሰጥ ምንድነው የሚያመጣው ውጤት የሚል በሞባይሉ ጉግል አድርገዋል። ልጅ እኩለ ሌሊት ላይ ከጓደኛው ጋር ያሰቡትን ለማሳካት መኖሪያ ቤታቸው ውስጥ ሆነው ሁሉም ሰው እስኪተኛ እየተጠባበቁ ይገኛሉ። ሰዓቱ እየገፋ ሲሄድም ቤተሰቦቹ ወደ መኝታቸው ያመራሉ። አካባቢው ላይ ጸጥታ ሰፍኗል። ሁለቱ ወጣቶች ግን ሁሉን ነገር እየተከታተሉ ነበር። ታዲያ ከሰዓታት ቆይታ በኋላ ድምፃቸውን አጥፍተው አባት ወደ ተኙበት መኝታ ቤት በመግባት በመርፌ ያዘጋጁትን መድኃኒት ሊወጓቸው ሲሉ አቶ ኑረዲን ድንገት ከእንቅልፋቸው ይነቃሉ። ሳያስቡት ፊት ለፊት ተፋጠጡ። ኢንሱሊን መርፌ ገዝቷል፣ ፌስታሉን ይዟል። ምንድነው የሚያደርጉት? ቤት አባቴው በተኛበት አልጋ ላይ በፌስታሉን ያለብሰውና አንቆት ይይዙና ኢንሱሊኑን ለመውጋት ነው እነሱ ያሰቡት። ዘዴ አልሳካ ሲላቸው ጭንቅላታቸውን በመደብደብና አፍነው ከገደሏቸው በኋላ ዱካቸውን ለማጥፋት ብዙ ርቀት ተጓዙ። ወንጀሉን ለመደበቅ ያላደረጉት ነገር አልነበረም። ከድሬዳዋ ወደ አዲስ አበባ በግል ተሽከርካሪያቸው በመሄድ ከተጠያቂነት ለማምለጥ ብዙ ደክመዋል። በመጨረሻ ግን ከሕግ ማምለጥ አልቻሉም። ፖሊስ የምርመራ ስራውን በሚያከናውንበት ወቅት የቤተሰቡን ቃል ሲቀበል ልጃቸው ከቅርብ ጊዜ ወዲህ ያልተገባ ባህሪ ሲያሳይ እንደነበረ ተናግረዋል። 21 ዓመቱ ነው። የመጨረሻው የቤቱ ልጅ ማለት ነው። እሱን እና እናትየውን ዝም ብለን ለኢንተርቪው ያናገርናቸው ይሄ ልጅ ይመጣል፣ ዋና ወንጀል ፈጻሚው ቼክ ሊያረግ እዚህ ያለውን ሁኔታ እስቲ ሊያጣራ ይመጣል እና መርማሪዎች እስቲ በጥርጣሬ ዝም ብለ ሞባይል እናምጣ እስቲ ብሎ ሞባይሉን ይቀበሉታል። ከዛ ሞባይልን ቼክ ማድረግ ሲጀምሩ ሞባይሉ ላይ እሱ የተለየ ስሜት ያሳያል። ፖሊስ የክትትል ትኩረቱን ወደ ቤካ ኑረዲንና ጓደኛው በማድረግ በአጭር ጊዜ ውስጥ ተከታትሎ በቁጥጥር ስር ያውላቸዋል። ድርጊቱን የፈጸመችው እናታችን ናት ብሎ በማሳበብ ከተጠያቂነት ለማምለጥ እንደሞከረም ፖሊስ አስታውቋል። አዎ በቃ እናቴ ነች ያስደረገችው ይላል። እናቴ ነች የፈጸመችው። ይሄንን ገዳይ ከአዲስ አበባ ገንዘብ ከፍላ ልካ ነው ያስገደለችው ይላል። ስለዚህ የሆነ ነገር የጠራልን መጣ። እዚህ አካባቢ የሆነ ነገር እንዳለ ጠራልን። ፖሊስ ባደረገው ተጨማሪ የምርመራ ስራ ሁለቱም ግለሰቦች የግድያ ወንጀሉን መፈጸማቸውን አመኑ። አልተቀበረም ኢቭን እሱ ሲያምን። ስለዚህ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል። እኔና ጓደኛዬ ነው ያደረግነው። ኢንሱሊን እምብርቱ አካባቢ ወደ 7-8 መርፌ ወቅተነዋል። ቼክ አድርጉት። አስከሬኑ የተገነዘ ነበር። ምርመራ ቡድን እንደገና ሄደን ቤተሰብ አስፈቅደን እንደገና አስከሬኑን አስከፈትን። ባለሙያ ይዘን ሄደን ሕክምና ባለሙያ
ሲታይ መርፌ መወጋቱን አገኘን። ስለዚህ ሰማው ይሄ ልጅ እውነት እየተናገረ ይመስላል። አሁንም አላመነውም፣ ግን የሆነ የሚመስል ነገር አለ። የበለጠ የሕክምና ውጤቱም ስለመጣ አስክሬኑ እንዲቀበር አደረግን። ልጁ ላይ እንደገና ፈርዘር ምርመራ ጀመርን። ከዛ በኋላ ነገረን፣ እያንዳንዱን ነገር ሳይደብቅ ነገረን። ፖሊስ የዚህን ውስብስብ ወንጀል ጉዳይን በሰውና በሰነድ ማስረጃ በማጣራት የምርመራ መዝገቡን ለአቃቢ ሕግ አስረክቦ ክስ እንዲመሰረትባቸው ማድረጉን አስታወቀ። አልተቀበረም ኢቭን እሱ ሲያምን። ስለዚህ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል። እኔና ጓደኛዬ ነው ያደረግነው። ኢንሱሊን እምብርቱ አካባቢ ወደ 7-8 መርፌ ወቅተነዋል። ቼክ አድርጉት። አስክሬኑ የተገነዘ ነበር። ምርመራ ቡድኑን እንደገና ሄደን ቤተሰብ አስፈቅደን እንደገና አስክሬኑን አስከፈትን። ባለሙያ ይዘን ሄደን ሕክምና ባለሙያ ሲታይ መርፌ መወጋቱን አገኘን። ስለዚህ ሰማው ይሄ ልጅ እውነት እየተናገረ ይመስላል። አሁንም አላመነውም፣ ግን የሆነ የሚመስል ነገር አለ። የበለጠ የሕክምና ውጤቱም ስለመጣ አስክሬኑ እንዲቀበር አደረግን። ልጁ ላይ እንደገና ፈርዘር ምርመራ ጀመርን። ከዛ በኋላ ነገረን፣ እያንዳንዱን ነገር ሳይደብቅ ነገረን። የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ችሎት ጉዳዩን ሲከታተል ቆይቶ በሁለቱም ግለሰቦች ላይ የቅጣት ውሳኔ አስተላለፈ። በዚህም መሰረት አንደኛ ተከሳሽ ቤካ ኑረዲን ላይ የሞት ቅጣት፣ ሁለተኛ ተከሳሽ ሊበን ወንደሰን ደግሞ በ20 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። የቅጣት ውሳኔውም ተፈጻሚ እንዲሆን ለሚመለከተው አካል ተላልፎ እንደተሰጠ ተገልጿል።